የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የመኖሪያ ቤት ችግርን ለመፍታት ከፍተኛ ጥረት እያደረጉ መሆኑ ይታወቃል። አስተዳደሩ የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ተናግረዋል። ሆኖም በዚህ ዓመት አብዛኞቹ ተመዝጋቢዎች የቤት ባለቤት እንደሚሆኑ በግልጽ ተናግረዋል። በዚህ ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጫ መስጠታቸውም ይታወሳል። ከ2010 ዓ.ም በፊት ለጋራ መኖሪያ ቤቶች ግንባታ በቦንድ የተወሰደው ብድር ከፍተኛ ጫና እንደነበር ተገልጿል። በ2018 በጀት ዓመት 100,000 አዲስ ቤቶች ለመገንባት እቅድ ተይዟል። 97,000 ቤቶች ግንባታ ተጀምሯል። 27 ቢሊዮን ብር በጀት ለቤት ግንባታ ተፈቅዷል። አብዛኛውን ዕጣ በዚህ ዓመት ለማውጣት 24/7 እየተሰራ መሆኑንም አመላክተዋል። ከተማ አስተዳደሩ ስለ ዕጣ አወጣጥ ሂደቱም ግልጽ ማብራሪያ ሰጥተዋል። በዝርዝር እንመለከታለን። አብራችሁን ቆዩ። የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን ከፈለ። የአዲስ አበባ ከተማ አስተዳደር ካለበት የጋራ መኖሪያ ቤቶች ውዝፍ ዕዳ ውስጥ 61.2 ቢሊዮን ብር ያህሉን ከፈለ። የአዲስ አበባ ከተማ አስተዳደር ከ2010 ዓ.ም በፊት ለጋራ መኖሪያ ቤቶች መገንቢያ ብሎ በኢትዮጵያ ንግድ ባንክ በቦንድ ተበድሮ ያልመለሰውን ከፍተኛ ዕዳ 5 ዓመታት ውስጥ በከፍተኛ ደረጃ ማቅለሉን አስታውቋል። የከተማ አስተዳደሩ የዕዳ ቦንድ በማስያዝ ከተበደረው ውስጥ ወለድን ጨምሮ 61.2 ቢሊዮን ብር የሚሆነውን ባለፉት 5 ዓመታት ውስጥ ለኢትዮጵያ ንግድ ባንክ መክፈሉን አርብ ጥር 29 ቀን 2018 ዓ.ም የ6 ወራት የሥራ አፈጻጸም ሪፖርታቸውን ለከተማ አስተዳደሩ ምክር ቤት ያቀረቡበት ከንቲባ አዳነች አቤቤ ገልጸዋል። በአዲስ አበባ ከተማ ያለው የመኖሪያ ቤት ፍላጎትና አቅርቦት የሚመጣጠን አይደለም ያሉት ከንቲባ አዳነች፣ የዚህም ምክንያቱ ቤት ለማግኘት የተመዘገቡና እየቆጠቡ የነበሩ 700,000 ነዋሪዎች ውዝፍ ፍላጎት ሳይመለስ በሚሊዮኖች የሚቆጠሩ አዲስ ቤት ጠያቂዎች መፈጠራቸው ነው ብለዋል። ከ1997 ዓ.ም ጀምሮ ሲካሄዱ ለነበሩ የቤት ልማት ፕሮጀክቶች የፋይናንስ ምንጭ በከተማ አስተዳደሩ ዋስትና ከኢትዮጵያ ንግድ ባንክ የተወሰደ ብድር መሆኑን ያስታወሱት ከንቲባዋ እሳቸው ወደ ስልጣን ሲመጡ የከተማ አስተዳደሩ ያልከፈለው ወለድን ሳይጨምር 50 ቢሊዮን ብር ዕዳ እንደነበረበት ተናግረዋል። ይህ ዕዳ እንዴትና ከየትኛው ምንጭ እንደሚከፈል በግልጽ አይታወቅም። በመሆኑም አዲስ የቤት ልማት ፕሮጀክት ለመጀመር አስቸጋሪ ነበር ብለዋል። ይህም ቢሆን ከለውጡ በፊት ተጀምረው ያልተጠናቀቁ 380,000 የጋራ መኖሪያ ቤቶችን የማጠናቀቅ ስራ የከተማ አስተዳደሩ ማከናወኑን አስረድተዋል። አክለውም የሚመሩት አስተዳደር በዘንድሮ በጀት ዓመት አጋማሽ ድረስ የከፈለውን 1.1 ቢሊዮን ብር ጨምሮ ባለፉት 5 ዓመታት ውስጥ 61.2 ቢሊዮን ብር ዕዳ ለኢትዮጵያ ንግድ ባንክ ተመላሽ መደረጉን ገልጸዋል። ነገር ግን አሁንም ከ32 ቢሊዮን ብር በላይ ዕዳ የከተማ አስተዳደሩ እንዳለበት የጠቆሙት ከንቲባ አዳነች አቤቤ ይህንን ገንዘብ ወደ ቤት ልማት ብናውለው የመኖሪያ ቤት ችግርን ምን ያህል ሊቀርፍ እንደሚችል መረዳት ያስፈልጋል ብለዋል። ከዚህ በፊት የቤት ልማት ፕሮጀክት በከተማ አስተዳደሩ በጀት ተከናውኖ እንደማያውቅ የጠቆሙት ከንቲባዋ እሳቸው የሚመሩት አስተዳደር የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ለመመለስ በዘንድሮ በጀት ዓመት ልዩ ትኩረት ሰጥቶ ወደ ስራ መግባቱን ተናግረዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም የከተማ አስተዳደሩ ያለበትን የኢትዮጵያ ንግድ ባንክ ውዝፍ ዕዳው ከመክፈል ጎን ለጎን ያጸደቀውን በጀት ትኩረት ለተሰጠው የቤት ልማት ጥቅም ላይ እያዋለ መሆኑን አስረድተዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና የግል አጋርነት መርህና የከተማ አስተዳደሩ በሚመድበው በጀት በ2018 ዓ.ም 100,000 ቤቶችን ለመገንባት መታቀዱን የገለጹት ከንቲባዋ ከዚህ ውስጥም የ97,000 ቤቶች ግንባታ ባለፉት 6 ወራት ውስጥ ተጀምሮ በተለያዩ የአፈጻጸም ደረጃ ላይ እንደሚገኝ አስረድተዋል። እነዚህም ቤቶች በእቅዱ መሰረት በተያዘላቸው ጊዜ ውስጥ ማለትም በ2018 በጀት ዓመት ለማጠናቀቅ ርብርብ እየተደረገ መሆኑንም ገልጸዋል።
በፌዴራል መንግስት ደረጃ በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶችን ለመገንባት እቅድ መያዙን ያስታወሱት ከንቲባዋ ከዚህ የፌዴራል መንግስት የቤት ልማት እቅድ ውስጥ አዲስ አበባ የአንበሳውን ድርሻ እንደምትይዝ አስረድተዋል። እየተከናወነ የሚገኘው የ100,000 ቤቶች ግንባታ ላይ በፌዴራል መንግስት የታቀደው የ5 ዓመት የቤት ልማት ፕሮጀክት ሲታከልበት የአዲስ አበባ ከተማን የመኖሪያ ቤት ፍላጎት ትርጉም ባለው መልኩ ሊመልስ እንደሚችል ተናግረዋል። እየተከናወኑ በሚገኙት የቤት ልማት ፕሮጀክቶችና የኮሪደር ልማት ስራዎች ብቻ ከ250,000 በላይ ለሚሆኑ ነዋሪዎች ጊዜያዊ የስራ ዕድል መፈጠሩን ከንቲባ አዳነች አቤቤ ገልጸዋል። ከዚህም ባለፈ የከተማ አስተዳደሩ በዘንድሮ ግማሽ የበጀት ዓመት ለ178,500 ነዋሪዎች ቋሚ የስራ ዕድል ለመፍጠር አቅዶ ከ195,000 በላይ ለሆኑ የከተማዋ ነዋሪዎች ቋሚ የስራ ዕድል መፍጠር መቻሉን ተናግረዋል። የመንግስትና የግል አጋርነት ለማሳደግ በተከናወነ ዘርፈ ብዙ ተግባር ከ70 በላይ የመንግስትና የግል አጋርነት ፕሮጀክቶችን ወደ ስራ በማስገባት ከ1.3 ትሪሊዮን ብር በላይ ካፒታል ያላቸው ኢንቨስተሮችን መሳብ መቻሉን አብራርተዋል። ከንቲባው እንደገለጹት በ6 ወራት ውስጥ የከተማዋን የመንገድ ሽፋን ለማሳደግ በተከናወኑ የግንባታና የጥገና ስራዎች 17.5 ቢሊዮን ብር ወጪ ተደርጓል። በዚህም ከ134 ኪሎ ሜትር በላይ አዲስ የመንገድ ግንባታና ከ573 ኪሎ ሜትር በላይ የመንገድ ጥገና በማካሄድ በድምሩ በግማሽ ዓመቱ ከ708 ኪሎ ሜትር በላይ ግንባታ ማከናወን መቻሉን ገልጸዋል። በገቢ አሰባሰብ ረገድ የከተማ አስተዳደሩ በ6 ወራት 176 ቢሊዮን ብር ለመሰብሰብ አቅዶ 162.72 ቢሊዮን ብር ወይም የእቅዱን 92.4 በመቶ መፈጸም የቻለ ሲሆን ይህም ከ2017 ጋር ሲነጻጸር 51.12 ቢሊዮን ብር የገቢ ጭማሪ ማሳየቱን ገልጸዋል። የግማሽ ዓመት ወጪ አፈጻጸም በተመለከተ ከጠቅላላ ወጪ 148.9 ቢሊዮን ብር የካፒታል ወጪ ድርሻ 70.14 በመቶ፣ በማህበራዊ ድጋፍ ቀጥታ ድጎማ 18.72 ቢሊዮን ብር እንዲሁም ለተማሪ ምገባ፣ ለዩኒፎርም፣ ለጤና መድንና ለትራንስፖርት 55.7 ቢሊዮን ብር ወጪ መደረጉንም ተናግረዋል።